ጥያቄ ቁጥር 1 በተለያየ ዘዴ ነዳጅና አየር ወደ ሲሊንደር አስገብቶ አምቆና አቃጥሎ ኃይል የሚፈጥር መሳሪያ የትኛው ነው? ምርጫ 1 ኢንጂን ወይም ሞተር፣ ምርጫ 2 ሲሊንደር፣ ምርጫ 3 ካርቡሬተር፣ ምርጫ 4 ኢንጀክሽን ፓምፕ። የዚህ ጥያቄ ትክክለኛው መልስ ምርጫ 1 ነው። ጥያቄ ቁጥር 2 አንድ አሽከርካሪ የተሽከርካሪውን ፊት ወደ ዳገታማ ስፍራ በሚያቆምበት ጊዜ አሽከርካሪው ማድረግ ያለበት ምርጫ 1 የኋላ ማርሽ ያስገባል፣ ምርጫ 2 የእጅ ፍሬን በመያዝና አንደኛ ማርሽ በማስገባት መሪውን ወደ መንገድ ጠርዝ መጠምዘዝ፣ ምርጫ 3 ማርሹን 0 በማድረግ የእጅ ፍሬን ይይዛል፣ ምርጫ 4 መሪውን ቀጥ ማድረግ አለበት። የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ጥያቄ ቁጥር 3 የተሽከርካሪዎች ጎማ ክፍል አገልግሎት ጊዜያቸው የሚያጥርበት ምክንያት ምርጫ 1 የጎማ ነፋስ ከመጠን በላይ ሲሆን የዳርና የዳር ቦታ እንዲያልቅ ያደርጋል፣ ምርጫ 2 የጎማ ነፋስ ከመጠን በታች ሲሆን የዳርና የዳር ቦታ እንዲያልቅ ያደርጋል፣ ምርጫ 3 የጎማ ነፋስ ከመጠን በታች ሲሆን የመካከለኛ ቦታ እንዲያልቅ ያደርጋል፣ ምርጫ 4 ሁሉም መልስ ናቸው። የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ጥያቄ ቁጥር 4 የግራ ፍሬቻ ጥቅሙ ምርጫ 1 ለመቆም፣ ምርጫ 2 ለማስቀደም፣ ምርጫ 3 ከቆመበት ለመነሳት፣ ምርጫ 4 ወደ ቀኝ ለመታጠፍ። የዚህ ጥያቄ ትክክለኛው መልስ ምርጫ 3 ነው። ጥያቄ ቁጥር 5 ዘይት ወደ ማቀጣጠያ ክፍል እንዳይገባ የሚከላከል ምርጫ 1 ኮምፕሬሽን ሪንግ፣ ምርጫ 2 ላይነር፣ ምርጫ 3 ኤግዞስት ቫልቭ፣ ምርጫ 4 ኦይል ሪንግ። የዚህ ጥያቄ ትክክለኛው መልስ ምርጫ 4 ነው። በተሽከርካሪ የኤሌክትሪክ ሲስተምስ ውስጥ ሞተርን ለማስነሳት የሚያገለግል መሳሪያ የትኛው ነው? ምርጫ 1 ቁልፍ፣ ምርጫ 2 ባትሪ፣ ምርጫ 3 ሞተሪኖ፣ ምርጫ 4 መልሱ አልተሰጠም። የዚህ ጥያቄ ትክክለኛው መልስ ምርጫ 3 ነው። ጥያቄ ቁጥር 7 በኃይል አስተላላፊ ክፍሎች ውስጥ የማይካተተው የትኛው ነው? ምርጫ 1 ትራንስሚሲዮን፣ ምርጫ 2 ዲፈረንሻል፣ ምርጫ 3 ካምቢዮ፣ ምርጫ 4 ኢንጂን ወይም ሞተር። የዚህ ጥያቄ ትክክለኛው መልስ ምርጫ 4 ነው። ጥያቄ ቁጥር 8 በማስገባት ምት ጊዜ አየርን ብቻ የሚያስገባው የሞተር አይነት ምን ይባላል? ምርጫ 1 ተርባይን ሞተር፣ ምርጫ 2 የቤንዚን ሞተር፣ ምርጫ 3 የናፍጣ ሞተር፣ ምርጫ 4 ባለጋዝ ሞተር። የዚህ ጥያቄ ትክክለኛው መልስ ምርጫ 3 ነው። ጥያቄ ቁጥር 9 የኤሌክትሪክ ኃይልን በማመንጨት በማባዛትና በማስተላለፍ በሲሊንደር ውስጥ እሳት እንዲፈጠርና ኃይል እንዲያገኝ የሚያግዝ ዘዴ ምን በመባል ይታወቃል? ምርጫ 1 ፊውል ሲስተም፣ ምርጫ 2 ኢግኒሽን ሲስተም፣ ምርጫ 3 ኩሊንግ ሲስተም፣ ምርጫ 4 ሉብሪኬሽን ሲስተም። የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ጥያቄ ቁጥር 10 የታመቀ
ነዳጅና አየር ላይ እሳት የሚረጭ መሳሪያ ምን ይባላል? ምርጫ 1 ኮንታክት ፖይንት ወይም ፑንቲና፣ ምርጫ 2 ኮንደንሰር፣ ምርጫ 3 ካንዴላ ወይም ስፓርክ ፕላግ፣ ምርጫ 4 ቦቢና ወይም ኢግኒሽን ኮይል። የዚህ ጥያቄ ትክክለኛው መልስ ምርጫ 3 ነው። ጥያቄ ቁጥር 11 ሞተር መደረግ ያለበት ጥንቃቄ ምንድነው? ምርጫ 1 ሞተር ከመነሳቱ በፊት በቂ ውሃና ተገቢ ውፍረቱን የጠበቀ የሞተር ዘይት መኖሩን ማረጋገጥ። ምርጫ 2 በውሃ የሚቀዘቅዙ ሞተሮች ላይ በቂ ውሃ በራዲያተር ውስጥ መኖሩን ማረጋገጥ። ምርጫ 3 ሞተር እንደተነሳ ነዳጅ እየሰጡ አለማሞቅ። ምርጫ 4 ሁሉም መልስ ነው። የዚህ ጥያቄ ትክክለኛው መልስ ምርጫ 4 ነው። ጥያቄ 12 አንድ አሽከርካሪ መኪና ለማስነሳት መጀመሪያ የሚያደርገው ምንድነው? ምርጫ 1 ማርሽ ማስገባት፣ ምርጫ 2 ቁልፍ አስገብቶ ማስነሳት፣ ምርጫ 3 ማርሽን ዜሮ ላይ ማድረግ፣ ምርጫ 4 ሁሉም ስህተት ነው። የዚህ ጥያቄ ትክክለኛው መልስ ምርጫ 3 ነው። ጥያቄ ቁጥር 13 ፍሬን ከሚከተሉት ዘዴዎች በየትኛው ሊሰራ ይችላል? ምርጫ 1 በመካኒካል፣ ምርጫ 2 በዘይት፣ ምርጫ 3 በአየር፣ ምርጫ 4 ሁሉም መልስ ነው። የዚህ ጥያቄ ትክክለኛው መልስ ምርጫ 4 ነው። ጥያቄ ቁጥር 14 የተሽከርካሪውን ሞተር ለማስነሳት ማስነሻ ቁልፍ በማዞር ይዘን የምንቆይበት ከፍተኛው የጊዜ መጠን። ምርጫ 1 ለ30 ሰከንድ፣ ምርጫ 2 ለ15 ሰከንድ፣ ምርጫ 3 ለ20 ሰከንድ፣ ምርጫ 4 ለ10 ሰከንድ። የዚህ ጥያቄ ትክክለኛው መልስ ምርጫ 1 ነው። ጥያቄ ቁጥር 15 በስራ ላይ የነበረን የተሽከርካሪ ሞተር ለማጥፋት በቅድሚያ መከናወን ያለበት። ምርጫ 1 ፍሪሲዮንና ፍሬን መርገጥ፣ ምርጫ 2 ማርሽ ዜሮ ማድረግና የእጅ ፍሬን መያዝ፣ ምርጫ 3 ፍሪሲዮንና የእግር ፍሬን መልቀቅ፣ ምርጫ 4 ማስነሻ ቁልፍን ወደ ሎክ አቅጣጫ ማዞር። የዚህ ጥያቄ ትክክለኛው መልስ ምርጫ 4 ነው። ጥያቄ ቁጥር 16 ከሚከተሉት ምልክቶች ውስጥ የሚያስጠነቅቅ ምልክት የቱ ነው? የዚህ ጥያቄ ትክክለኛው መልስ ምርጫ 3 ነው። ጥያቄ ቁጥር 17 የዚህ ምልክት ትርጉም ምንድነው? ምርጫ 1 ለአጭርም ሆነ ለረጅም ጊዜ ለማቆም የተከለከለ፣ ምርጫ 2 በመዘግየት ለማቆም የተከለከለ፣ ምርጫ 3 ለጭነት ተሽከርካሪ የተከለከለ፣ ምርጫ 4 የከተማ ክልል ወሰን መጨረሻ። የዚህ ጥያቄ ትክክለኛው መልስ ምርጫ 1 ነው። ጥያቄ ቁጥር 18 የዚህ ምልክት ትርጉም ምንድነው? ምርጫ 1 ለሞተር ብስክሌት የተከለከለ፣ ምርጫ 2 ከሁለት እግር በላይ ላላቸው የሞተር ተሽከርካሪዎች ማለፍ የተከለከለ፣ ምርጫ 3
ለባለሞተር ተሽከርካሪዎች ማለፍ የተከለከለ። ምርጫ 4 የሞተር ተሽከርካሪዎች መቅደም የተከለከለ። የዚህ ጥያቄ ትክክለኛው መልስ ምርጫ 3 ነው። ጥያቄ ቁጥር 19 የዚህ ምልክት ትርጉም ምንድነው? ምርጫ 1 ከፊት ለፊት የሚመጣ ተሽከርካሪ ቅድሚያ ስጥ። ምርጫ 2 ቅድሚያ ያለው መንገድ። ምርጫ 3 ቅድሚያ ያለው መንገድ ምልክት መጨረሻ። ምርጫ 4 ቅድሚያ ሰጥተህ እለፍ። የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ጥያቄ ቁጥር 20 የዚህ ምልክት ትርጉም ምንድነው? ምርጫ 1 ጠባብ ድልድይ ስለሚያጋጥምህ ተጠንቅቀህ አሽከርክር። ምርጫ 2 በሁሉም አቅጣጫ እየጠበበ የሚሄድ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። ምርጫ 3 መንገዱ በስተቀኝ በኩል እየጠበበ ስለሚሄድ ተጠንቅቀህ አሽከርክር። ምርጫ 4 ወደ ግራ በኩል እየጠበበ ስለሚሄድ ተጠንቅቀህ አሽከርክር። የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ጥያቄ ቁጥር ጥያቄ ቁጥር 21 የዚህ ምልክት ትርጉም ምንድነው? ምርጫ 1 ከፊት ለፊትህ ለሚመጣው ተሽከርካሪ ቅድሚያ ስጥ። ምርጫ 2 አንድ አቅጣጫ ብቻ በነበረው ለጊዜው በሁለቱም አቅጣጫ መተላለፍ ስለተፈቀደ ተጠንቅቀህ አሽከርክር። ምርጫ 3 ቅድሚያ ያለው መንገድ ምልክት መጨረሻ። ምርጫ 4 ባለ አንድ አቅጣጫ መንገድህን ባለ ሁለት አቅጣጫ መንገድ ያቋርጠዋል። የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ጥያቄ ቁጥር 22 የዚህ ምልክት ትርጉም ምንድነው? ምርጫ 1 ነዳጅ መቅዳት የተከለከለ። ምርጫ 2 ነዳጅ ጣቢያ አካባቢ ማቆም የተከለከለ። ምርጫ 3 የነዳጅ ማደያ ጣቢያ። ምርጫ 4 በነዳጅ ጣቢያ አካባቢ ማለፍ የተከለከለ። የዚህ ጥያቄ ትክክለኛው መልስ ምርጫ 3 ነው። ጥያቄ ቁጥር 23 የዚህ ምልክት ትርጉም ምንድነው? ምርጫ 1 ለሞተር ብስክሌት የተከለከለ። ምርጫ 2 ከሁለት እግር በላይ ላላቸው የሞተር ተሽከርካሪዎች ማለፍ የተከለከለ። ምርጫ 3 ለባለ ሞተር ተሽከርካሪዎች ማለፍ የተከለከለ። ምርጫ 4 በእጅ ለሚገፉትም ጭምር ለማንኛውም ተሽከርካሪ ከአንድ አቅጣጫ የተዘጋ መንገድ። የዚህ ጥያቄ ትክክለኛው መልስ ምርጫ 4 ነው። ጥያቄ ቁጥር 24 የዚህ ምልክት ትርጉም ምንድነው? ምርጫ 1 በግራ በኩል ወደ ኋላ ዙሮ መመለስ የተከለከለ ነው። ምርጫ 2 ወደ ግራ መታጠፍ የተከለከለ ነው። ምርጫ 3 ለባለሞተር ተሽከርካሪዎች ማለፍ የተከለከለ ነው። ምርጫ 4 በእጅ ለሚገፉትም ጭምር ለማንኛውም ተሽከርካሪ ከአንድ አቅጣጫ የተዘጋ መንገድ። የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ጥያቄ ቁጥር 25 የዚህ ምልክት ትርጉም ምንድነው? ምርጫ 1 ለአጭር ጊዜ የተዘጋ መንገድ። ምርጫ 2 መንገዱ እየተጠገነ ስለሆነ ማለፍ የተከለከለ ነው። ምርጫ 3 መንገዱን የሚጠግኑ ሰራተኞች ስላሉ ፍጥነትህን በመቀነስ ተጠንቅቀህ እለፍ። ምርጫ 4 የሚያንሸራትት መንገድ ስለሚያጋጥምህ
ፍጥነትህን በመቀነስ ተጠንቅቀህ እለፍ። የዚህ ጥያቄ ትክክለኛው መልስ ምርጫ 3 ነው። ጥያቄ ቁጥር 26 የመገንዘብ ባህሪ የሚያጠቃልላቸው ምርጫ 1 መረዳትን፣ ምርጫ 2 ማሰብን፣ ምርጫ 3 ምክንያት መስጠትን፣ ምርጫ 4 ሁሉም መልስ ነው። የዚህ ጥያቄ ትክክለኛው መልስ ምርጫ 4 ነው። ጥያቄ ቁጥር 27 ጥሩ ስሜታዊ የቅንነት ባህሪ ያለው አሽከርካሪ የሚያሳየው ባህሪ የቱ ነው? ምርጫ 1 ሌሎች የመንገድ ተጠቃሚዎች ሊሰሩት የሚችሉትን ስህተት ማሰብ፣ ምርጫ 2 ራስን ውድድር ውስጥ ማስገባት፣ ምርጫ 3 ሌሎችን የማውገዝና የቁጣ ስሜት ያለ ማንጸባረቅ፣ ምርጫ 4 ምርጫ 1 እና ምርጫ 3 መልስ ናቸው። የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ጥያቄ ቁጥር 28 የአእምሮአዊ ብቃት ማነስ መገለጫ የሆነው የቱ ነው? ምርጫ 1 የሰራናቸውን ስህተቶች ማስታወስ፣ ምርጫ 2 የማሽከርከር እንቅስቃሴ ስሜታችንንና ሐሳባችንን በሚገባ ማወቅ፣ ምርጫ 3 መንገዱ በሚፈቅደው የፍጥነት ልክ መሰረት ማሽከርከር ኋላ ቀርነት እንደሆነ ማሰብ፣ ምርጫ 4 ምርጫ 1 እና ምርጫ 2 መልስ ናቸው። የዚህ ጥያቄ ትክክለኛው መልስ ምርጫ 3 ነው። ጥያቄ ቁጥር 29 አሽከርካሪዎች አደጋ እንዳይፈጠር ሊያደርጉት የሚገባቸው ጥንቃቄ የቱ ነው? ምርጫ 1 ፍጥነታቸውን መቀነስ፣ ምርጫ 2 የተሽከርካሪውን ቴክኒካዊ ብቃትና አቋም ማወቅ፣ ምርጫ 3 የመንገዱን አጠቃላይ ሁኔታ መረዳት፣ ምርጫ 4 ሁሉም መልስ ናቸው። የዚህ ጥያቄ ትክክለኛው መልስ ምርጫ 4 ነው። ጥያቄ ቁጥር 30 አንድ ተሽከርካሪ አቅጣጫን ከመለወጡ ወይም ከመታጠፉ በፊት ሊያደርገው የሚገባው ምርጫ 1 ምልክቶችን ሳይጠቀም ወደ ፈለገበት መሄድ፣ ምርጫ 2 ማስጠንቀቂያ ምልክት በፍሬቻና በእጅ ምልክት ማሳየት፣ ምርጫ 3 የትራፊኩን ሁኔታ አለመመልከት፣ ምርጫ 4 ካለበት ረድፍ ወደ ፈለገበት ረድፍ መሄድ። የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ጥያቄ ቁጥር 31 ሞገደኛ አሽከርካሪ ከሚያሳያቸው አላስፈላጊ ባህሪያት ራስን ለማራቅና አደጋን ተከላክሎ ለማሽከርከር ማድረግ የሚገባን የቱ ነው? ምርጫ 1 ሊያዘገይ የሚያስችል ጉዳይ ካለ በቅድሚያ በስልክ ማሳወቅ፣ ምርጫ 2 አዝናኝና ለስላሳ ሙዚቃዎችን ተሽከርካሪው ውስጥ ድምጹን ዝቅ አድርጎ መክፈት፣ ምርጫ 3 ወደሚፈልጉበት ቦታ በሰዓቱ ለመድረስ በቂ ጊዜ መመደብ፣ ምርጫ 4 ሁሉም መልስ ናቸው። የዚህ ጥያቄ ትክክለኛው መልስ ምርጫ 4 ነው። ጥያቄ ቁጥር 32 ከማሽከርከር ባህሪ ስነ ባህሪያት ዘርፎች ውስጥ አሉታዊ ህሊናዊ አስተሳሰብና አደገኛ የሆነ ባህሪ የትኛው ነው? ምርጫ 1 ቀድሞ መገመት፣ ምርጫ 2 መቀደምን እንደ ሽንፈት መቁጠር፣ ምርጫ 3 ለጥሩ ባህሪ ራስን ማስገዛት፣ ምርጫ 4 ሰዎችንና ንብረትን ከአደጋ መጠበቅ።
የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ጥያቄ ቁጥር 33 ሞገደኛ አሽከርካሪ ሲያጋጥሞት ማድረግ ያለቦት ምርጫ 1 ፉክክር ውስጥ መግባት፣ ምርጫ 2 የአይን ለአይን ግንኙነት ማድረግ፣ ምርጫ 3 ሁኔታውን ለሕግ አስከባሪዎች ማሳወቅ፣ ምርጫ 4 መልሱ አልተሰጠም። የዚህ ጥያቄ ትክክለኛው መልስ ምርጫ 3 ነው። ጥያቄ ቁጥር 34 በአነዳድ ላይ ተጽዕኖ የሚያደርጉ የተፈጥሮ ሕጎች የሚባሉት የትኞቹ ናቸው? ምርጫ 1 የመሬት ስበት፣ ምርጫ 2 ኢነርጂ፣ ምርጫ 3 ሞመንተም፣ ምርጫ 4 ሁሉም መልስ ናቸው። የዚህ ጥያቄ ትክክለኛው መልስ ምርጫ 4 ነው። ጥያቄ ቁጥር 35 ማንኛውም የተሽከርካሪ ሞተር በተለይ ጧት በቁልፍ ስናስነሳ ሞተሩን ለ15 ደቂቃ በሚኒመም ማሰራት ለምን አስፈለገ? ምርጫ 1 የተሽከርካሪውን ሞተር ውስጣዊ ችግሩን ለመገንዘብ ወይንም ለማወቅ፣ ምርጫ 2 በሞተሩ ውስጥ ያለው የሞተር ዘይት በየሲስተሙ እንዲዘዋወር ለማድረግ፣ ምርጫ 3 በራዲያተሩ ውስጥ ያለው ቀዝቃዛ ውሃ መካከለኛ ሙቀት እንዲኖረው፣ ምርጫ 4 ሁሉም መልስ ናቸው። የዚህ ጥያቄ ትክክለኛው መልስ ምርጫ 4 ነው። ጥያቄ ቁጥር ጥያቄ ቁጥር 36 በአውቶማቲክ ተሽከርካሪዎችን ከቆሙበት በማስነሳትና ፍጥነታቸውንም በከፍተኛ ፍጥነት እንድናሽከረክር የምንጠቀምበት የማርሽ አቅጣጫ የትኛው ነው? ምርጫ 1 በዲ አቅጣጫ፣ ምርጫ 2 በኤል አቅጣጫ፣ ምርጫ 3 በፒ አቅጣጫ፣ ምርጫ 4 በኤን አቅጣጫ። የዚህ ጥያቄ ትክክለኛው መልስ ምርጫ 1 ነው። ጥያቄ ቁጥር 37 የተሽከርካሪው ሞተር ከመጠን በላይ የሚሞቀው በምን ምክንያት ነው? ምርጫ 1 በቂ ውሃ በራዲያተር ውስጥ አለመኖር፣ ምርጫ 2 የሞተር ዘይት መጠን መቀነስ፣ ምርጫ 3 የራዲያተር ክዳን በአግባቡ አለመከደን፣ ምርጫ 4 ሁሉም መልስ ናቸው። የዚህ ጥያቄ ትክክለኛው መልስ ምርጫ 4 ነው። ጥያቄ ቁጥር 38 ከአሽከርካሪ ባህሪ ስነ ባህሪያዊ ዘርፎች ውስጥ ስሜታዊ ኃላፊነት ያለው አሽከርካሪ የሚያሳየው ምርጫ 1 ተግባር፣ ሐሳብና እንቅስቃሴ፣ ስነ ምግባራዊና ሃይማኖታዊ አስተሳሰቦችን መጠቀም፣ ምርጫ 2 በሌሎች ላይ አደጋና ጉዳት ላለመፍጠር መጠንቀቅ፣ ምርጫ 3 በመንገድ ላይ የሚጠቀሙ ሰዎች ግብ፣ እቅድና እንቅስቃሴ ስኬታማ እንዲሆን በቅንነት መተባበር፣ ምርጫ 4 ሁሉም መልስ ናቸው። የዚህ ጥያቄ ትክክለኛው መልስ ምርጫ 4 ነው። ጥያቄ ቁጥር 39 የመገንዘብ ባህሪ የሚያጠቃልላቸው ምርጫ 1 መረዳትን፣ ምርጫ 2 ማሰብን፣ ምርጫ 3 ምክንያት መስጠትን፣ ምርጫ 4 ሁሉም መልስ ናቸው። የዚህ ጥያቄ ትክክለኛው መልስ ምርጫ 4 ነው። ጥያቄ ቁጥር 40 ፍሬን በትክክል እንዳይሰራ ምክንያት የሚሆነው የትኛው ነው? ምርጫ 1 የፍሬን ድራም መበላት፣ ምርጫ 2 የፍሬሲዮን ሸራ መበላት፣ ምርጫ 3 በዘይት መስመር ውስጥ አየር መግባት፣ ምርጫ 4 ሁሉም መልስ ናቸው። የዚህ ጥያቄ ትክክለኛው መልስ
ምርጫ 4 ነው። ጥያቄ ቁጥር 41 በምሽት ስናሽከረክር ልንከተላቸው የሚገባን ጥንቃቄዎች። ምርጫ 1 የግንባር መብራቶች የሌሎችን እይታ እንዳይከለክል መጠንቀቅ። ምርጫ 2 መንገድ ከመጀመራችን በፊት ንቁ መሆናችንን ማረጋገጥ። ምርጫ 3 ድካም ከተሰማን እረፍት መውሰድ። ምርጫ 4 ሁሉም መልስ ናቸው። የዚህ ጥያቄ ትክክለኛው መልስ ምርጫ 4 ነው። ጥያቄ ቁጥር 42 በዝናባማና በጭጋጋማ የአየር ሁኔታ ለማሽከርከር ቢያስፈልግ የምንጠቀመው መብራት። ምርጫ 1 ረጅሙን መብራት። ምርጫ 2 የፍሬን መብራት። ምርጫ 3 የጭጋግ መብራትና አጭር መብራት። ምርጫ 4 የሰሌዳ መብራት። የዚህ ጥያቄ ትክክለኛው መልስ ምርጫ 3 ነው። ጥያቄ ቁጥር 43 አንድ አሽከርካሪ ያለ እረፍት እንዲያሽከረክር የሚፈቀደው ለስንት ሰዓት ነው? ምርጫ 1 ለ7 ሰዓት። ምርጫ 2 ለ6 ሰዓት። ምርጫ 3 ለ5 ሰዓት። ምርጫ 4 ለ4 ሰዓት። የዚህ ጥያቄ ትክክለኛው መልስ ምርጫ 4 ነው። ጥያቄ ቁጥር 44 የአሽከርካሪዎች አላስፈላጊ ባህሪያት የሚባሉት። ምርጫ 1 ሞገደኝነት። ምርጫ 2 ራስ ወዳድነት። ምርጫ 3 አለመረጋጋት። ምርጫ 4 ሁሉም መልስ ናቸው። የዚህ ጥያቄ ትክክለኛው መልስ ምርጫ 4 ነው። ጥያቄ ቁጥር 45 ትዕግስት ያጣ አሽከርካሪ መገለጫ የቱ ነው? ምርጫ 1 ቀይ የትራፊክ ማስተላለፊያ መብራት መጣስ። ምርጫ 2 መሽሎክሎክ። ምርጫ 3 ተሽከርካሪን ተጠግቶ ማሽከርከር። ምርጫ 4 ሁሉም መልስ ናቸው። የዚህ ጥያቄ ትክክለኛው መልስ ምርጫ 4 ነው። ጥያቄ ቁጥር 46 በሞተር አካባቢ ሊሰማ የሚችል ድምጽ የሚቀንስና በካርቡሬተር በኩል የሚመጣ እሳትን አፍኖ የሚያስቀር ክፍል የቱ ነው? ምርጫ 1 አችሬላ ወይም ነዳጅ መስጫ። ምርጫ 2 ደብራተር ወይም የአየር ማጣሪያ። ምርጫ 3 ሳልቫትዮ ወይም የነዳጅ ታንከር። ምርጫ 4 ካርቡሬተር። የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ጥያቄ ቁጥር 47 ከውጭ ወደ ሞተር ዙሪያ አየርን በመቅዘፍ በቀጥታ ራዲያተሩንና የሞተሩን ዙሪያ የሚያቀዘቅዝ ምን ይባላል? ምርጫ 1 ራዲያተር። ምርጫ 2 የውሃ ፓምፕ። ምርጫ 3 ቬንቲሌተር። ምርጫ 4 ኤር ኮንዲሽነር። የዚህ ጥያቄ ትክክለኛው መልስ ምርጫ 3 ነው። ጥያቄ ቁጥር 48 ማለስለሻ ክፍል ጥቅሙ ምንድነው? ምርጫ 1 ለማለስለስ ይጠቅማል። ምርጫ 2 ለማቀዝቀዝ ይጠቅማል። ምርጫ 3 ለማጽዳት ይጠቅማል። ምርጫ 4 ሁሉም መልስ ነው። የዚህ ጥያቄ ትክክለኛው መልስ ምርጫ 4 ነው። ጥያቄ ቁጥር 49
የጎማ መካከለኛ ቦታ ቶሎ እንዲያልቅ የሚያደርግ ምንድነው? ምርጫ 1 የንፋስ መጠን ማነስ፣ ምርጫ 2 የንፋስ መጠን መብዛት፣ ምርጫ 3 የንፋስ መጠን መካከለኛ መሆን፣ ምርጫ 4 የንፋስ መጠን ሙሉ መሆን። የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ጥያቄ ቁጥር 50 የተሽከርካሪ መሰረታዊ ክፍል ያልሆነው የቱ ነው? ምርጫ 1 ሞተር፣ ምርጫ 2 ዲናሞ፣ ምርጫ 3 ቦዲ፣ ምርጫ 4 ሻንሲ። የዚህ ጥያቄ ትክክለኛው መልስ የዛሬውን የመንጃ ፍቃድ ፈተና ጥያቄዎች በዚሁ ቋጨው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ ለሌሎች እንዲዳረስ ሼር ማድረግ አትርሱ። ሐሳብ አስተያየታችሁን እንዲሁም ደግሞ ዳግም ቢታይልን የምትሉ ጥያቄ ካለ ኮሜንት ላይ ጻፉልን። እኛ ወዲያውኑ እርምት እናደርጋለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ክፍል እስከምንገናኝ በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ቻው ቻው ቤተሰብ።